አስተማሪ ታሪክ ነው ያለኝና ለሕዝብም ያስተምራል፣ ለትውልድም ያስተምራል፣ ለእናቶች ያስተምራል፣ ለልጅ እናቶች በጣም አስተማሪ የሆነ ነገር ነውና አመሰግናለሁ ስለ ሳብሽኝ ስላስገባችሁኝ። በደንብ ጆሮ ከፍታችሁ አዳምጡ። ታሪክ ብዙ ነገር አቡዬ የብዙዎች ታሪክ ሰሚ ነች፣ የብዙዎች እናት ነች። እኔ ከስሩ አልወጣም፣ ሁልጊዜ ከዚህ ነው የምንደፋደፈው እና እናት ነች ለሁሉ። አሁን ራሱ ምን ያህል እንዳሳዘናት እኔ እንደውም የ30 ዓመት ታሪኬ ነው የምነግራችሁና በደንብ አስተውሉ። እናቶች ካላችሁ፣ የልጆች እናት ካላችሁ በደንብ እንድታስተምሩ ነው። እኔ 30 ዓመት በስንት ዓመት መሰላችሁ? በ87 አካባቢ 88 ልጅ ነበርኩኝና በደንብ አዳምጡት፣ ይጠቅማችኋል። ብዙ ጊዜ ልጆቻችሁ ለውጭ ሀገር ለምትሰጡ፣ ልጆቻችሁ ለሰው ለምትሰጡ፣ ልጆቻችሁ ለጉድፈቻም ለምትሰጡ የወለዳችሁት ልጆች በደንብ አስታውሱ ይሄን ነገርን። የኔን ታሪክ ልንገራችሁ፣ አሁን ያለሁበትንም ታሪክ ልንገራችሁ። እኔ በዛ ጊዜ እናቴም ሞታብኝ አባቴም ሞቶብኝ ነበርና አክስቴ ታሳድገኛለች። አንቺ ሰፈር ነው ያደግኩት፣ አብነት ሳር ጠጅ ቤት አጠገብ ነው ያደግኩት። 23 ቀበሌ ከፍተኛ 5 እዛ ነው ያደግኩት። አዩ ሴርና ትባላለች አክስቴ፣ ካወቅሻትም ትልቅ ሞታለች፣ ልጆቿም አሉ። ከእሷ ነው ያደግኩት በደንብ። ጠጅ ቤቱን አውቄዋለሁ። ለምን እኔ አብነት 26 ነኝ። 23 ያለውን ጠጅ ቤት 26 ተሻግረሽ እናንተ ተሻግራችሁ ነው አቋል ያደግኩበት። እኔ ሳልሻ ልክ ከሳር ጠጅቱ ገባ ብለሽ የኛ ነው አክስቴ ያደግኩበት እና እዛ ኖር ነበር። አክስቴ በጣም በደለችኝ፣ አላስተማረችኝም። በጣም ያላት ነች፣ የልጅ ልጇ አለች፣ እሷን ታስተምራለች። እኔ ከእሷ ጋር መርካቶ በረንዳ ቡና ቂቤ ምናምን ትሸጣለች፣ ከእሷ ጋር ሄዳለሁ እና በጣም እና እንግዲህ እናት ከሌለሽ ማንም የሚይዝሽ የለም፣ አባትም ከሌለሽ እህቶች ግን አሉኝ። በዚህ አጋጣሚ በቃ ከአክስቴ ጋር እንትን አላስተምርም ስትለኝ ወጣሁኝና ሽንኩርት እንደዚህ መቸርቸር ጀመርኩኝ ውጪ ላይ። እንደዛም እየሰራው ከዛ እሷ እየመጣች እየደፋችብኝ ምን እያለች በጣም ስታሰለቸኝ አስኮ አካባቢ እንግዲህ ሳሙና ፋብሪካ እዛው ገባውና ሰራሁኝ። እዛ ለ6 ወር ሰራሁኝ። ከዛ በባስ እመላለሳለሁ። ከዛም ከአክስቴ ጋር ከወጣ ወዲህ 13 ቀበሌ አማኔል ነው የምኖረው ከአጎቴ ልጅ ጋር። ያጎቴ ልጅ አለች እና እዛ የሆነ ልጅ ተዋወቅኩት። ሶዶ ጉራጌ ነው ልጁ። ባስ ውስጥ ተዋወቅን። ያኔ እንዳውም አይገርምሽም ስልክም የለም፣ ይሄ አሎ የሚባለው ይሄ ሞባይል ምናምን የለም። ከዛ እዛው ተዋወቀኝና እንግዲህ በቋንቋ ነው የሚያወራኝ፣ ሶዶ ጉራጌ ነው። እዛው ተዋወቅኩትና እዛ በዚህ ስልክ ደውይልኝ ብሎ ስልኩ ቁጥር ሰጠኝና ሄድኩኝ። እኔ ደግሞ እዛ የሚሰራው ሳሙና ፋብሪካ ነው፣ እዛው እሰራለሁ። ይቅርታ እንዴ፣ ለምንድን ነው ግን ታብታብ ማታረጉት ጋይስ? ታብታቡ 492,000 ላይ ከቆመ ስንት ጊዜው? ለምንድን ነው እየሰማችሁ ታብታብ ማታረጉ? 2,000 ምናምን ሰው ታብታብ አያረግም? እሺ አንዳንዱ በሄድፎን ስራ እየሰራ ነው የሚያዳምጠው እንባል። አንዳንዱ ቁጭ ብሎ የሚያዳምጥስ ታብታብ ቢያደርግም ችግር አለ? ታብታብ አድርጉ ፕሊስ። ቴንክ ዩ። እሺ ይቅርታ እህቴ ስላቋረጥኩሽ። ችግር የለም አቡዬ። እና ከዛ እዛ ቁጥሩን ሰጠኝና እዛ እሱ ይመላለሳል። የእሱ ቤት ደግሞ ወደ ሉሃንዳ አካባቢ ነው። ከዛ በቃ እዛ ሳሙና ፋብሪካን ስሰራልሽ ምንም ስልልሽ ይህ ልጅ ተዋወቀኝ። እንግዲህ ይህ ልጅ ያሳርፈኝ ይሁን ብዬልሽ ያሳርፈኝ ይሁን ብዬ ይሄ ልጅ እንግዲህ ይሄ ልጅ ተዋውቄው ከዛ ልጅ ነኝ ገና ወደ 14 ዓመት አካባቢ ነው እና ከዛ ተዋወቅኩት። በቃ ስተዋወቀው ምን ስለ እሱም ተዋወቀኝ ብታይ በቃ ሻይ ጋብዘኛል። እንደዚህ በቃ እሁድ ቀን እንቀጣጠራለን
ምንም ስንልልሽ ከዛ በኋላ አንድ ቀን በቃ አስመሸኝ፣ በጣም አስመሸኝና ከዛ ምግብ ምን በላበት በረንዳ ላይ ቁጭ ብለናል። ከዛ አስመሸኝና ከዛ በኋላ በቃ የዛን ቀን አስመሽቶኝ ቤት ገባው። ያጎቴ ልጅ በጣም ተቆጣኝ፣ መታኝ። ከዛ እሺ ብዬው በላንተን ከምትመታኝ ብዬልሽ ይሄ ልጅን በቃ እንጋባና አብረን እንኖር አልኩት። ከዛ እሺ እያለኝ እሺ ይለኛል። እሺ ብሎኝ ምንስ ከዛ እንዲም እያልንልሽ በቃ ከዛ ከሆዴ ውስጥ ልጅ ተፈጠረ። እንግዲህ አስቢ 15ኛ ዓመቴ ነው ገና ማለት ነው። ልጅ ተፈጠረ። ከዛ በስልክ ደውዬ ልጅ ተፈጠረ ስለው ባልቻ ሆስፒታል ታውቂዋለሽ፣ ባልቻ ኮልፌ ክሊኒክ ሲያስገባኝ እርግዝና እንዳለብኝ ይነገረዋል። ከዛ በኋላ እርግዝና እንዳለብኝ ሲነገረው እሱና ጓደኛው ነበሩ፣ ባልቻ ሆስፒታል ይዞኝ ሄደ። ያኔ 2 ወሬ ከ15 ቀኔ ነው። ከዛ አስወጪላት ይላታል ለዶክተሯ። አስወጪ ላስወጣ ነው የመጣሁት ሲላት ለዶክተሯ እንደዚህ አልኳት፣ 2 ጥፋት አላጠፋም። አንድ ጊዜ በሆዴ ተፈጥሯል። ይሄ ልጅ አላስወጣውም እና 3 ወሩ ነው በይው፣ መውጣት አይችልም በይ አልኳት ለዶክተሯ። ከዛ ዶክተሯ ማስወጣት አትፈልግም ልጅ አይደለሽም አለች። አይ አልፈልግም አልኳት። ይሄ እኮ ልጅ ነው፣ ነገ ልጅ ላይ ሰጠኝ ይችላል። ስለዚህ እሱ ካልፈለገ እኔ አላስወጣም አልኳት። አንቺ እኮ በጣም ሕፃን ልጅ ነሽ አለች። አይ አላስወጣም አልኳት። ከዛ በኋላ ልክ የዛው ቀን ማለት ነው፣ የዛው ቀን ከጓደኛውም ስትመጣ ስንት ወሩ ነው አላት። ከዛ 3ኛ ወሩ ይዘዋል አለ። ማውጣት አንችልም ማለችው። እኔን አገዘችኝ ሴትዮዋ። ከዛ ጥሎኝ ሄደ። የዛን ቀን እዛው በመስመሩ ላይ በመንገድ ላይ ማለት ነው ጥሎኝ ሄደ። ከዛ አንዲች ጓደኛ የነበረች እዛ አብረን የምንሰራ ከእሷ ጋር ቁጭ አልኩኝ። ከእሷ ጋር ቁጭ አልኩኝና 8ኛ ወሬ ሊደርስ ሲል ደወልኩበት። 8ኛ ወሬ እኮ ሊደርስ ነው እና እኔ ልጁን አላስወጣውም። አይ ካላስወጣሽው አንድ ነገር እኔ ጋር እንዳትደውይ ያለኝ። እሺ አልኩት። እሱ ጋር አልደወልኩ። ከዛ በጣም ታናሽ እህቴ ትመጣለች። መጣችና ቲጂ ያለች እዚህ ጋር ብቻሽ ነሽ እንግዲህ እሱ የለም፣ እሱ እንደዚህ ጥሎሽ ሄዷል። አሁን ምን ልታረጊ ነው? ልጅ እኮ ነው የተሸከምሽው አለች። በቃ ምንም ማድረግ አልችልም። የት ሄዳለሁ? ሀገሬ ሄዳለሁ። ተነስቼ ሀገሬ ሄድኩኝ። ሶዶ ጉራጌ ነኝ ብያቸዋለሁ። ከዛ ሀገሬ ቡይ የሚባል ከተማ እዛ ገባሁኝ። ገብቼ እዛ ቤት ተከራየሁኝና ከእህቴ ጋር ቁጭ አልኩኝ። በጣም በቃ ከዛ ይደውላል። መጨረሻ ያ ሁሉም ጊዜ ምንም ነገርም እንትን አይልም፣ ግን ይደውልልኛል። ራሱን አሳልፎ ሊሰጥ አልፈለገም፣ ራሱም ሊያግዘኝም አልፈለገም። ከዛ ሲደውልልኝ ልጁ አስወጥቼዋለሁ፣ 2ኛ እንዳትደውልልኝ አልኩት። 2ኛ በቃ ስለዚህ ልጁ አስወጥቼዋለሁ፣ 2ኛ አትደውልልኝ አልኩት። ከዛ አልደወለልኝም። ቁጥሩ አለኝ፣ እስከ ዛሬ አልተረሳኝም ቁጥሩ። ከዛ አንዳንዴ ዝም ብሎ ሲደውል ስልክ ዝግት አደረኩበት። ለምን እዛ ጋ ይሙት ያለ ልጅ ነው፣ እዛ ጋ ሊገለው የነበር ልጅ ነው፣ እዛ ጋ ነፍሱን ሊያጠፋው የነበር ልጅ ነው። እዛ ጋ ነፍሱን እኔ አልፈልግም ብሎ ባልቻ ሆስፒታል የውጭ ፈረንጆች ያሉበት ነው ሊያወጣው የፈለገ ሰው ዛሬ ለዚህ ልጄ ነገም እንትን እንዳይለው ብዬ ያ ልጄ በጣም አፈር በልቼ ያለው ልበላችሁ። ምጥ ለመውለድ በጣም ተጨንቄ 4 ቀን ነው ቤት ውስጥ 3 ቀን አምጬ ልክ ህይወቴ የማለፋል ሲደርስ ከዛ ቡታጀራ ሐኪም ተወሰድኩኝ። ከዛ ዶክተሮቹ ራሱ ጮሁ፣ አለቀሱ። ያኔ 40 ቀን በነፃ ነበር እዛ ያ ልጅ
ወንድ ልጅ ድምፅ የለውም። ከዛ ልክ ምንትል እንደ ህይወትሽ ነው ልጅ ነው የምትፈልጊው አለኝ ዶክተሩ። ከዛ እንደዚህ አየሁት። ምንድን ነው የምትፈልጊው አለኝ። እኔ ልጄን እፈልገዋለሁ አልኩት። እሱ አውቆ ነው። ከዛ ያ ልጅ ወንድ ልጅ ተወለደ። ወንድ ልጅ ተወለደ። ልጁ ብታየው ትልቅነቱን። ከዛ ያ ልጅ ይኸው እግዚአብሔር ይመስገን አፈር በልቼ አፈር ዲሜ በልቻለሁ አልኳችሁ። አዲስ አበባ አድጌ እዛ ገጠር ላይ በጣም ተንከራትቼ በጣም መከራ አይቼ ይህን ልጄ ለማሳደግ ስል እንዲያውም ሌላ ባል አገባሁኝ። የዚህ ልጄ ለማሳደግ ስል አንዳንድ እናቶች ከወዳችን ሲፈጠር ያንን ልጅ ለማውጣት እንፈልጋለን። አውጥተን እዚህ ጋር እኔ አንቺ ጋር ቁጭ ብላ የሶስተኛ ጊዜ አስወርዳ የሶስተኛ ነው የሁለት ጊዜ አስወርዳ የሶስተኛ እዚህ ጋር መጥታ ስትናገር አለቅስ ነበር። እግዚአብሔር የሰጠ ጸጋን በየትኛውም በኩል መጣ። የመጀመሪያው ልጅ አውጥተን የሶስተኛው ልጅ አውጥተን የአራተኛው ልጅ ምን ያህል እግዚአብሔር ያዝንብናል። ይህ እኔ አለቀስኩ እዚህ ጋር ስትነግርሽ ማለት ነው። ያ ልጄ አሁን እግዚአብሔር ይሄ ልጄ ጠዋሪ ያደርገኛል፣ ነገ ይሄ ልጄ የትም አፈር ብበላለት ብዬ እንደገና ሌላ ባል አገባሁኝ። ሌላ ባል አግብቼ ያ ባል ያገባሁት አባት 2 ዓመቱ ሳይሞላ ነው እንደ አባት ነው አስተምሮ አሳደገው። ከአባት በላይ ሆኖ ልጁ አባቱ ይሄ ነው ብለን እስከ ዛሬ አልነገር ነው። እስከ ዛሬ ስንት ዓመት ነው? ወደ 27 ዓመት ምናምን አባቱ ከሌ ነው አላልነው። እንደ አባት አሳድጎ እንደ አባት አስተምሮ በጣም ይሄ ለዚህ ልጅ ስል ነው እዛ ጋር የሚያገባሁት። መከራ አይቼ እርቦኛል። 3 ቀን ባራስ ጾም አድሬያለሁ። ሌላው ልጅ ስወልድ ለምንድን ነው ይሄ ልጄ እንዳይሞትብኝ፣ ይሄ ልጄ ነገ በቁም ነገር ይወድቅልኛል፣ ይሄ ልጅ ደግሞ ብጥለው ጉድፈቻ ብሰጠው። ያኔ እንደውም ውጭ ሀገር የሚሰጥበት ሰዓት ነበር። በጣም ብዙ ልጆች ለውጭ ሀገር ፈረንጆች የሚፈልጉ ነበር። ብዙ ተጠይቄያለሁ። ልጅ ነሽ ልጅ ታሳድጊዋለሽ ወይ? ለእነዚህ ስጪያቸው፣ ለኮምባሽኖች ስጪያቸው። አልሰጥም። እበት አወጣለታለሁ ሰው ቤት ላይ ለምን እሰጣለሁ? ልጅ አልሰጥም ብዬ አሁን ደርሶልኝ ብታዩ እናቴ ብሎ ዛሬ እግሬን የሚያጥበኝ ልጅ ነው። እግሬን ያጥበኛል። አስባችሁታል? ሴት ልጅ በየትኛውም በኩል መከራ ሊደርስባት ይችላል። በየትኛውም በኩል ሴቶች ለሆናችሁ በየትኛውም በኩል ሊደርስባችሁ ይችላል። ግን ያንን ልጃችሁ አሳልፋችሁ ለሌላ ሰው አትስጡ። እንዴት የተወለደ ልጅ ለሌላ ሰው ይሰጣል? እበት አወጣለታለሁ አልኩኝ። እበት ታውቃላችሁ? እበት ለምን? ለልጄ ነዋ። ነገ ይሄ ልጄ ብዙ ልጆች እዚህ ጋር ባለፈው ስታለቅሽ ነበር። ውጭ ሀገር ሰጥቼዋለሁ ፈልጉልኝ። ከሰጠው በኋላ ፈልጉልኝ ምን ዋጋ አለው? ከደረሰ በኋላ ፈልጉልኝ እንዴ? ያስ ልጅ እናቴ እንዴት ሰጠችን ብሎ ብዙ እኔ ለልጄ ዋጋ ከፈልኩ አልኳችሁ። ሁለተኛው ልጅ ስወልድ ርቦኛል፣ ተርቤያለሁ።